በሀገራችን በጣም በርከት ያሉ ከፍተኛ የትምህርት ተቋማት እንዳሉ እናውቃለን። በየዓመቱ ደግሞ የሚያስመርቋቸው በጣም ብዙ ከዩኒቨርሲቲ ተመርቀው የሚወጡ በጣም ብዙ ባለሙያዎች አሉ። ግን ስራ ጋር ስንመጣ የጥያቄ ምልክት አይደለ? ተመርቄ ከወጣሁኝ 3 ዓመት ሞላኝ፣ 4 ዓመት ሞላኝ፣ ስራ የለም። እንደዚህ አይነት የለመድነው አይነት ብዙ ጊዜ የማማረር አይነት ነገር እንሰማለን። ግን ደግሞ አንዳንዴ እነዚህ ልጆች ወደ ስራ ለማሰማራት መንገድ የሚፈጥሩ ሰዎች ደግሞ ይኖራሉ። ምን ልንል ፈልገን ነው? ዛሬ በቅዳሜ ከሰዓት በርቱ ልንል የፈለግናቸው ሰዎች እንግዲህ የዚህ አካል ናቸው። የዚህ አካል ናቸው። ያው በርቱ ስንል ደግሞ በምክንያት ነው። ረዳት ፕሮፌሰር ፍቃዱ አለ ዛሬ አብሮን። ረዳት ፕሮፌሰር ፍቃዱ በሐዋሳ ዩኒቨርሲቲ እንግዲህ በመምህርነት ነው የሚያገለግለው። አብሮት ደግሞ ከበደ አለ። ከበደ ለምን መጣ የሚለውንም አብረን እንመልሳለን። እንኳን ወደ ቅዳሜ ከሰዓታችን በሰላም መጣችሁ። እናመሰግናለን። እንኳን በሰላም ቆያችሁ። ዛሬ በዋናነት እንግዲህ በርቱ ልንላቸው የፈለግነው አንድም ከዩኒቨርሲቲ የሚወጡ ተማሪዎችን ስራ እንዲያገኙ የሚያደርግ አይነት ስራ ላይ ነው ያለው ይመስለኛል። እስኪ ትንሽ ስለራስህ በደንብ ትንሽ ሳይሆን በደንብ ንገረን። እሺ፣ በጣም አመሰግናለሁ። እኔ ፈቃዱ ረታ እባላለሁ። ሐዋሳ ዩኒቨርሲቲ አስተማሪ ነኝ። ከ1998 ጀምሮ እዛው ነው የተማርኩት፣ እዛው ነው እየሰራሁ ያለሁት እና ያው ከመማር ማስተማሩ ጎን ለጎን የተማሪዎቻችንን ችግር እናያለን። ትልቁ ችግር ሁሉ ቤተሰብ የሚያውቀው ተማሪ ጥሩ ስራ እያገኘ እንዳልሆነ እናውቃለን። ብዙ ተማሪ ተመርቆ በየቤቱ የቤተሰብ ራስ ምታት ነው፣ ለእኛም ራስ ምታት ነው። ይሄ ግን ራስ ምታቱን ደግሞ ዝም ብለን ቁጭ ማለት ሳይሆን ትንሽ ወጣ ያለ ነገር እንደ ማስተማሪ ብቻ ሳይሆን ስራ እንዲገቡ ደግሞ በማገዝ መስራት የምንችለው ነገር ካለ ብለን ጀምረን የተሻለ ነገር አይተናል። እንደው ከራሴ ብጀምር በጣም በችግር ነው የተማርኩት። ገጠር ቦታ ላይ ሊስትሮ ሆኜ ነው የተማርኩት እና ተመርቄ ሐዋሳ ዩኒቨርሲቲ ገብቼ በብዙ ውጣ ውረድ ብማርም እንደወጣውም ተቸግሬ ነበረ ስራ ለማግኘት። ጥሩ ውጤት ቢኖረኝም አንደኛ ቫካንሲ ማየት በራሱ ችግር ነው። ማስታወቂያ ኖሮ እኔ ያለሁበት ወረዳ ድረስ አይመጣም። እንዳሁኑ ሶሻል ሚዲያ የለም በዛ ሰዓት። አሁን እንኳን ብዙ እድል አለ ወጣቱ ከተጠቀመበት። በዛ ሰዓት ለኛ ጋዜጣ ማየት የግድ ከተማ መምጣት ይጠይቃል እና ተቸግሬያለሁ በጣም። ሰው ደግሞ ትላንት ተመርቀ ዛሬ በሳምንት ጊዜ ደመወዝ ነው ይፈልግ። ብዙ ሰው አይረዳም። ወጣቱ የሚያልፍበትን ውጣ ውረድ ብዙ ሰው አይረዳም እና ለምን እንደ መምህር ብቻ ሳይሆን ወጣቶችን ስራ ማገዝን አንሰራም ብለን ጀምረን የተሻለ ነገር ማድረግ ቻልን። በተለይ የሶሻል ሚዲያን አቅም በመጠቀም እኔ ስራችንን እንድንሰራ ያገዘን ቴክኖሎጂ፣ በተለይ ሊንክዲን የሚባል ፕላትፎርም አለ። ምን የሚባል? ሊንክዲን እንደ ማንኛውም ሶሻል ሚዲያ እንደ ፌስቡክ እንደ ትዊተር ልንጠቀመው የምንችለው ግን ሙያዊ ፕላትፎርም። ሰው እዛ ሄዶ ዝም ብሎ ሀሳቦችን አይደለም ይወያይ፣ ከሙያ ጋር የተያያዘ የሚሰራው የተቸገረው እጁ ላይ ያሉትን እድሎች ይወያያል እና እኔ እንደ መምህር አንደኛ ወጣቶችን አሰለጥናለሁ። ከመማር ማስተማሩ ከካሪኩለሙ ውጭ ለምሳሌ ሲቪ ራይቲንግ፣ ሲቪ መጻፍ፣ አፕሊኬሽን ሌተር መጻፍ፣ የስራ ኢንተርቪው፣ እንደዚሁም ስራ ከገቡ በኋላ የስራ ውጣ ውረድ ትምህርት ቤት ክፍል ውስጥ ቁጭ ብለን የምናስበው ብቻ አይነት አለ። ስራ የራሱ ቻሌንጅ አለው፣ የእኛን ጥንካሬ ይጠይቃል። ስለዚህ ወጣቶችን ከካሪኩለሙ ወጣ አድርገን እናሰለጥናቸዋለን። የተመረቁትን እና ይሄ ትልቅ ችግር እንደሆነ ስላየን ፊድባክም ስለሚሰጡን ተማሪ ሆነን እኮ የምንጠብቀው እንዲህ ነበር። ስንወጣ ለምሳሌ የስራ ቃለ መጠይቅ ላይ ጠንካራና ደካማ ጎንህን ንገረኝ ብሎ ቀጣሪ ድርጅት ቢጠይቅ እንዲህ አይነት ስልጠና አይሰለጥንም ተማሪው ሲማር። ግን በ10 ደቂቃ በ5 ደቂቃ ንግግር ውስጥ ነው ስለ ልጁ ግንዛቤ ሊወስዱ የሚባሉና ማይባሉ ንግግሮች አሉ። ምንም ድክመት የለብኝም እንዳይል የሚሉ ቴል ሚ ዩር ዊክነስ አይ ሃቭ ኖ ኤኒ ዊክነስ የሚል ብዙ አጣጣ። ወይም ደግሞ አብዝቶ ራሱን ዝቅ የሚያደርግ ለመቀጠርም ካለው ፍላጎት በቃ ስላልተነገረው ጉረኝነትም እንዳይመስልባቸው አንዳንድ ልጆች ያላቸውን ጥሩ ነገር አልችልም የለኝም ምናምን ብለው ኦልሞስት ለምን መቀጠር እንዳለባቸው ራሱ ማያሳምነዋል። ስለዚህ እናንተ በስልጠናችሁ ማለት ተማሪዎች ብዙ ጊዜ ስለ ትምህርታቸው ነው ተምረው የሚወጡት እንጂ ስነ ልቦናቸው ላይ ብዙ አይሰራም ነው። እናንተ ደግሞ ስነ ልቦናቸው ላይ የምትሰራላችሁ በደንብ። ሁለት አይነት ስልጠና አለ። አንደኛ ኢምፕሎያቢሊቲ የተቀጣሪነት
ሁለተኛ ስራ ለመፍጠር ጆብ ክሬሽን የምንለው አለ። ትምህርት ስትማር ቤተሰብም ማህበረሰብም ሁሉም ሰው በተለይም አንዳንድ ጊዜ ምርቃት እኮ ደግሰሽ ካበላሽ በኋላ ሰፈር ውስጥ መውጣት መግባት በጣም ከባድ ነው። ለምን እስካሁን ስራ የለም እያለ ሰው የዚ አይነት ተጽዕኖ አለው። እስኪ ወደ ከበደ እንለፍ እና ከበደ ያው በነ ፍቃዱ በጀመሩት ፕሮጀክት ውስጥ ተጠቅመ ነው ስራ ያገኘው። ከዛ በፊት እስኪ ስለ ልጅነት እና እጆች ላይ ስለደረሱብህ ጉዳቶች፣ ከዛ ደግሞ በትምህርትና ወደ ስራ ለመግባት የነበረውን ችግር አንድ ላይ ነገር። እሺ ያው ከበደ አውግቸው እባላለሁኝ። ተወልጄ ያደግኩት ኦሮሚያ ክልል ነው፣ አርሲ ውርታ አካባቢ ነው እና የመጀመሪያ ደረጃ ትምህርቴን የተማርኩት ከጉዴልቻ አንደኛ ደረጃ ትምህርት ቤት ነው እና 4ኛ ክፍል ስደርስ ነው ይህ አደጋው የደረሰብኝ። እሱም ለቤተሰብ ያው የገጠር ልጅ ስትሆን መጀመሪያ የምታደርገው ከብት በመጠበቅ ነው የምታግዘው እና ቤተሰቦቼን ከብት በመጠበቅ እያገዝኩ ያለው ነው ጫካ ውስጥ ቦምብ አገኘውኝ እና በሆነ ቆርቆሮ የተጠቀለለ ነገር ነበረ። አላውቀውም እኔ አሁንም ቦምብ ምን አይነት እንደሆነ አላውቅም፣ በስልክ ካልሆነ በስተቀር ማለት ነው። እንዲህ በአካል አይቼ አላውቅም። ከዛ እኛ መጫወቻ ነው መሰለን እንደ አጋጣሚ አሁንም እዚህ አዲስ አበባ አለ ጓደኛዬ እና በጥርሱ ሲፈታው ወርቅ ይመስላል ውስጡ እና እኔ ያገኘሁትን ወርቅ ለቤተሰብ ይዤ መሄድ አለብኝ ብዬ ራሴው የተፈታውን ሙሉን ስገጥመው መጨረሻ ላይ ስፕሪንግ ነገር ነበረች እና ስፕሪንጓን በቃ ለመቅጠም ስታገል እምቢ ስትለኝ በግራ እጄ ይዤ በቀኝ ስመታው ነው ኢሚዲየትሊ የፈነዳው እና እንደ አጋጣሚ 8 ነበርን። እኔ ላይ ብቻ ነው ያው ከፍተኛ የሆነ ጉዳት ያደረሰብኝ። አንደኛው ላይ ያው ትንሽ ስጋው ላይ ምናምን ነው ጉዳት ያደረሰበት እና ምንድነው የተፈጠረው በወቅቱ ያው ትልቅ ባህር ነበረ ፊት ለፊታችን እና ልክ ሲፈነዳ አብዛኛው የቦምቡ እንትን ፍንዳታው ውሃ ውስጥ ነው ያረፈው። ልንተርፍም የቻልነው እኔ እሱ ይመስለኛል ጥሩ ቦታ ላይ ስለተቀመጠ ነው እና ልክ እንትን እንዳልኩኝ እንደ አጋጣሚ ደም በጣም ፈሶኝ ነበር። በቃ ያለመታይ ቦታ የለም። በተለይ በዚህ በግራ በኩል ምናምን በጣም ጎድቶኝ ብዙ ደም ፈሶኝ ነበር እና አሰላ እስከምደርስ ወደ 28 ኪሎ ሜትር ነው ከኛ እና 4 ግሉኮስ ምናምን ነው የጨረስኩ ያሉኝ። ከዛም በኋላ በ3ኛው ቀን ምናምን ነው የነቃሁት እና ምንድን ነው የሆነው ልክ አሰላ ከገባው በኋላ 95 ነው ዓመተ ምህረቱ ማለት ነው። ሕክምናውም እስከዚህም አልነበረም እና እጄ ታሽጎ ምናምን በጣም ቅዝቃዜ ነው ምናምን ብዙም አይቀየርልኝም ነበረ። ከዛ ልክ 1 ወር ሆስፒታል ከቆየው በኋላ ኦፕራሲዮን እንድደረግ ተደረገ እና ኦፕራሲዮን ለመሆን ደግሞ ደም ያስፈልጋል ተባለ። መጀመሪያም 2 ሊትር ደም እንትን ብዬ ነበረ፣ 1 ከዘመድ በልግስና 1 ተገዝቶ ማለት ነው እና ሁለተኛ ዙር ላይ ኦፕራሲዮን ሲሆን አሁንም 2 ሊትር ደም ያስፈልጋል ተባለ እና አንደኛውንም ሊትር ደም በግዢ ያገኘን፣ አንደኛው ሊትር ደም ደግሞ ለመግዛትም ያው ቤተሰብ አቅም የለውም ነበር እና ምንድነው የተደረገው ከቤተሰብ ሲመረመር እንደ አጋጣሚ የኔ ታላቅ እህቴ አግብታ ነፍሰ ጡር ነበረች፣ የ4 ወር ነፍሰ ጡር ነበረች እና የ4 ወር ነፍሰ ጡር ሆና ነው ደም የሰጠችው ለእኔ ማለት ነው። እና አሁን ሳይንሱ ስማረው በጣም ከባድ ነው እና ያ የተረገዘው ልጅ አሁን ተወልዶ 5ኛ ክፍል ተማሪ ነው። በጣም ጎበዝ ነው እና ደስ ይለኛል አሁን እሱን ሳየው፣ ሳይንሱን እና እሱን ሳየው አሁን በቃ ማለት የእግዚአብሔር ቸርነት ነው። ዋጋ ከፍላለች፣ በጣም ዋጋ ከፍላለች።